three, two, one. ከከፋ እስከ ናሳ፣ ከቡንጋ እስከ አሜሪካ። ዶክተር፣ ኢንጂነር፣ ሳይንቲስት ቅጣው እጅጉ። ከትንሿ ቡንጋ በድህነትና በጦርነት ስሟ ከሚጠቀሰው ኢትዮጵያ ተነስቶ የጃፓንን ዩኒቨርሲቲዎችና መምህራንን አስገርሞ በአሜሪካ ዩኒቨርሲቲ ዶክትሬት ዲግሪውን ሰርቶ በግዙፉ የዓለማችን የጠፈር ምርምር ማዕከል ናሳ ውስጥ እስከ ከፍተኛ መሐንዲስነት ድረስ ዘልቆ ሰርቷል። ኢንጂነር ቅጣው እጅጉ ተወልዶ ያደገው በቀድሞ የከፋ ጠቅላይ ግዛት ውስጥ ቦንጋ ከተማ ውስጥ ነው። የሙሶሎኒ ፋሺስታዊ ጦር ከሀገር ከወጣና ንጉሠ ነገሥት አጤ ኃይለ ሥላሴ ወደ መንበረ ዙፋናቸው ከተመለሱ ዓመት በኋላ በየካቲት ወር 1940 መሆኑ ነው። የመጀመሪያ ደረጃ ትምህርቱን በቦንጋ ተዛም የሁለተኛ ደረጃ ትምህርቱን በጅማ ከተማ ሚያዝያ 27 እየተባለ በሚጠራው ትምህርት ቤት ተከታትሏል። በባህር ዳር ፖሊቴክኒክ ኮሌጅ ውስጥም በአግሮ ሜዲካል ምህንድስና ትምህርት ዲፕሎማውን እጅግ በከፍተኛ ማዕረግ የጨረሰ ሲሆን ከንጉሠ ነገሥት ኃይለ ሥላሴ እጅም ሽልማትን ተቀብሏል። እሱ ያስመዘገበው ከፍተኛ ውጤት ለ30 ድፍን ዓመታት ሪካርድ ሆኖ መቆየቱን በአንድ ወቅት የመጀመሪያ ወንድ ልጁ ቤንያሚን ቅጣው ለሸገር ታይምስ ተናግሯል። በ1958 ከባህር ዳር በምህንድስና ከተመረቀ በኋላ በትምህርቱ ገፍቶ በቀድሞ የኢትዮጵያ አየር ኃይል ውስጥ የጀት አብራሪ መሆን ፍላጎት ነበረው። ነገር ግን ቅጣው እንደተመረቀ ስራ የጀመረው በኢትዮ አውቶሞቲቭ አገልግሎትና ሽያጭ ድርጅት ውስጥ የቴክኒክ አማካሪ ቡድኑ መሪና ምክትል ስራ አስኪያጅ በመሆን ነበር። እዛም ለ2 ዓመት ያክል አገልግሏል። ከዛም የጃፓንን መንግስት የነጻ የትምህርት ዕድል በማሸነፍ ወደ ሩቅ ምስራቋ ጃፓን ተጉዞ ከሂሮሺማ ዩኒቨርሲቲ የአውቶሞቲቭና ምህንድስና፣ በአሳካ ዩኒቨርሲቲ ደግሞ የኢኮኖሚክስ እና ቋንቋን አጥንቷል። በጣም ብሩህና ቀልጣፋ የነበረው ኢንጂነር ቅጣው እጅጉ አስቸጋሪውን የጃፓንኛ ቋንቋ በ9 ወራት ውስጥ ነበር አቀላጥፎ መናገር የጀመረው። በጃፓን ቆይታው ወቅትም ብዛት ካላቸው ጥቁር አሜሪካውያን ጋር ወዳጅነትን ፈጥሯል። ታዲያ የዚህ ወዳጅነት ዋነኛ ምክንያት የቅጣው ፓን አፍሪካኒዝም አቀንቃኝነትና እውነተኛ ነፃነትን አፍቃሪነት ነበር። ታዲያ ከጃፓኗ ሂሮሺማ ዩኒቨርሲቲ ትምህርቱን እንዳጠናቀቀ ብዙም ሳይቆይ በእነዚህ የጥቁር አሜሪካዊ ጓደኞቹ ጋባዥነት ወደ ተስፋይቱ ምድር አሜሪካ ቀና። እዛም ሙሉ በሙሉ ነፃ የትምህርት ዕድል በማግኘቱ የምርምር ስራውንና ትምህርቱን እንደገና በሰፊው ቀጠለ። በዚህም በ1979 በቢዝነስ አድሚኒስትሬሽን MBAውን ተምሮ ሲያጠናቅቅ ዶክትሬቱን ደግሞ በስፔስ ቬሂክል ሲስተምስ ኢንጂነሪንግ በካሊፎርኒያ ውስጥ ከሚገኘው ኖርዝሮፕ ዩኒቨርሲቲ ተቀብሏል። ቦይንግን ጨምሮ በበርካታ ስመጥር የሳይንስና የቴክኖሎጂ ድርጅቶች ውስጥ የሰራው ቅጣው በሰባዎቹ መጀመሪያ ትምህርቱንና የምርምር ስራውን በማጠናቀቁ ለናሳ በሲስተም ኢንጂነርነትና በጠፈር ሳይንቲስትነት መስራት ጀመረ። እንደ አውሮፓውያኑ ከ1977 እስከ 1981 ድረስ ካሊፎርኒያ ውስጥ በሚገኘው የአሜሪካ የጠፈር ምርምር ማዕከል ናሳ ውስጥ የጀት በረራ ቤተ ሙከራ ውስጥ የሰራ ሲሆን ቆይቶም እዛው ማዕከል ውስጥ የጠፈር መብረሪያ አካላትና ስርዓት የስራ ክፍል ውስጥ በዋና መሐንዲስነት ሰርቷል። ይህ የናሳ ማዕከል ወደ ጠፈር የሚልካቸው ሮኬቶችና ሳተላይቶች በዋናነት በሚገነባበት ማዕከል ነው። ኢንጂነር ቅጣው እጅጉ የተለያዩ የፈጠራ ውጤቶችን ለዓለም እንካችሁ በማለት ለሳይንስ በተለይም ለጠፈር ሳይንስ ታላቅ አበርክቶ አድርገዋል። ከፈጠራ ስራዎቻቸው መካከል ለናሳ 2 የኤሮስፔስ መወርወሪያ ሜካኒዝም፣ ለቦይንግ ኩባንያ ፍላይት ዳይናሚክ ሲሙሌተር እና አድቫንስድ ወይም ኔክስት ጄኔሬሽን በመባል የሚታወቁትን ግሎባል ፖዚሽን ሳተላይት ሲስተም ከፈለሰፉት ውስጥ አንደኛው እሳቸው ነበሩ። ከሌሎች መሐንዲሶችና ሳይንቲስቶች ጋር በጋራ በመሆን ለኛ ዓለም እርዝ እና ለተቀሩት ፕላኔቶች የምርምር ሳይንስ ፕላኔታሪ ሳይንስ ሪሰርች ኤንድ ኤክስፕሎሬሽን የሚረዱ የጠፈር መንኮራኩሮችንና ሮኬቶችን ፈጥሯል። ናሳ ውስጥ ላደረገው ላቅ ያለ አስተዋጽኦ የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ራሳቸው የምስጋናና የአድናቆት ደብዳቤን ጽፈውለታል።
ከፈረንጆቹ 1982 ጀምሮ ወደ ግል ስራ በመግባት ኤክሴል ቴክ ዳይናሚክስ የቴክኖሎጂ ድርጅት እዛው ካሊፎርኒያ ውስጥ በማቋቋም መስራት ጀመረ። ይህ ድርጅትም የተለያዩ የረቀቁ ቴክኖሎጂዎችን በማምረት ለአሜሪካ መንግስት የሚሸጥ ሲሆን በተለይ በሳንዲያጎ የሚገኘው የአሜሪካ ባህር ኃይል ዋና ደንበኛው ነበር። ይህ ድርጅት ኢንጂነር ቅጣው እጅጉ በፈረንጆቹ በ1986 በሮክዌል ድርጅት ውስጥ መስራት እስከሚጀምርበት ጊዜ ድረስ የተለያዩ የቴክኖሎጂ ምርቶችን ሲያመርትና ሲያቀርብ ቆይቷል። የሮክዌልን ድርጅት ግዙፉ የአውሮፕላን አምራች ኩባንያ የጠቀለለው ሲሆን ኢንጂነር ቅጣው በዛው ለቦይንግ መስራት ጀመረ። በሮክዌልም ሆነ በቦይንግ ለአሜሪካ መከላከያ የሚውሉ የቴክኖሎጂ ውጤቶችን ሲሰራ ቆይቷል። ናሳም የእነዚህ ተቋማት ደንበኛ በመሆኑ የተለያዩ የፈጠራ ምርምር የሆኑ ቴክኖሎጂዎችን በእነዚህ ተቋማት ውስጥ ለመስራት ችሏል። አሜሪካ ዛሬ ላይ የዓለም ወታደራዊ ኃይል ቁንጮ እንድትሆን ካበቋት የቴክኖሎጂ ውጤቶች ውስጥ በስታርባስ ፕሮጀክት በተገነባው የኪነቲክ ኪል ቴክኖሎጂ ግንባታ ላይ ኢንጂነር ቅጣው መሳተፉን በምሳሌነት መጥቀስ ይቻላል። በናሳና በቦይንግ ቆይታውን ጨረቃ ላይ እግሩን ለመጀመሪያ ጊዜ ካሳረፈው አስትሮናት ኒል አርምስትሮንግ ጨምሮ የተለያዩ የዓለማችን ታላላቅ ሳይንቲስቶችና የፈጠራ ተመራማሪዎች ጋር አብሮ ለመስራት በቅቷል። በኋላም ትኩረቱን ወደ አፍሪካ በተለይም ወደ እናት ሀገሩ ኢትዮጵያ በማዞር ቴክኖሎጂ ላይ የተመሰረተ እድገትን ለማስተዋወቅ ሲንቀሳቀስ ነበር። ከህይወቱ እስከ አሟሟቱ ድረስ የብዙዎቹን ቀልብ የገዛው ይህ ድንቅ የኢትዮጵያ ልጅ ፍላጎትና ህልሙ ለኢትዮጵያ ሀገሩ መስራትና ዘርፉን ማሳደግ እንደነበር ሲናገር በተደጋጋሚ ተሰምቷል። ከመናገርም ባለፈ ህልሙን በተቻለው መጠን እውን ለማድረግ ነው ትራንስቴክ ኢንተርናሽናል የተሰኘውን ዓለም አቀፍ የቴክኖሎጂ አገልግሎት ሳተላይትና የምህንድስና ማዕከል ያቋቋመው። ህይወቱ እስካለፈበት ጊዜ ድረስም በድርጅቱ ውስጥ በፕሬዝዳንትነትና በዋና አስተዳዳሪነት አፍሪካንና የተቀረውን ዓለም በቴክኖሎጂ መረብ ለማስተዋወቅና ሀገራትን በተለይም ታዳጊ ሀገራትን የቴክኖሎጂ አቅማቸውን እንዲያሳድጉ በእውቀቱና በገንዘቡ የበኩሉን አስተዋጽኦ አበርክቷል። ከዚህም በተጨማሪ በኢትዮጵያ ፖለቲካ ውስጥ እውነተኛ ለውጥ እንዲመጣ፣ ፖለቲካዊ እርቅ እንዲኖር ይሰራ ነበር። በ1994 ዓ.ም ባላቸው የፖለቲካ አቋምና አመለካከት ከኢትዮጵያ የተለያዩ ዩኒቨርሲቲዎች ተባረው ኬንያ ውስጥ በጥገኝነት ይኖሩ የነበሩ ተማሪዎችን በማግኘት አነጋግሯል። ይህም አጋጣሚ ለገዢው ስርዓትም ሆነ ለሚከተለው ፖሊሲ ያለውን ተቃውሞ ያጠናከረ ነበር። ኬንያ ውስጥ ያገኛቸውን ተማሪዎች ባሉበት ወደ ትምህርት ገበታቸው እንዲመለሱ ሰርቷል፣ ተሳክቶለታልም። ገዢውን መደብ ማለትም ኢህአዴግን በተደጋጋሚ በአደባባይ ከመተቸቱም በላይ ባለኝ እውቀትና ልምድ ሀገሬ ገብቼ ለእድገት እንዳልሰራ ገዢው መደብ ሊቀበለኝ ፈቃደኛ አይደለም፣ እንደውም ለሀገሬ እንዳልሰራ አድርጎኛል ሲሉ በተደጋጋሚ ይኮንናሉ። በተለይም በዲያስፖራው ዘንድ ከፍ ያለና ንቁ እንቅስቃሴን ያደርግ የነበረው ኢንጂነሩ ከህልፈቱ 4 ዓመታት ቀድሞ የራሱን የፖለቲካ ፓርቲ መስርቶ ይንቀሳቀስ ነበር። የመሰረቱት ፓርቲም የኢትዮጵያ ብሔራዊ አንድነት ግንባር ናሽናል ዩናይትድ ኢትዮጵያን ፍሮንት በመባል የሚታወቅ ሲሆን ህዝቦቹን በጊዜው ከነበረው ጨቋኝ ስርዓት ነፃ ለማውጣት የሚታገል የፖለቲካ ድርጅት ነበር። ባለው ዓለም አቀፍ ተቀባይነት ሲያልፍም ባለው ከፍተኛ የአመራር ችሎታና የፖለቲካ እውቀት ብዙ ሚሊዮን ተከታዮችና ደጋፊዎችን አፍርቷል። አድናቆት የተቸረው የፖለቲካ መሪ፣ ለእድገትና ለኢትዮጵያዊነት አጥብቆ የሚቆረቆር እውነተኛ የህዝብ ልጅ ኢንጂነር ቅጣው እጅጉ በ1998 ዓ.ም በወርሃ ጥር ኦስተን ቴክሳስ ውስጥ በድንገት በ58 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዶክተር ቅጣው እጅጉ በመልካም ባህሪያቸው የተወደዱ፣ በትህትናቸው የተመሰገኑ፣ በስራቸው የተደነቁ፣ በራዕያቸው ብዙ ተከታዮችን ያፈሩ፣ የብዙዎች ተስፋና እንዲሁም የሀገር ኩራት የሆኑ ታላቅ ሰው ነበሩ። ታዲያ ከኢንጂነሩ አሟሟት ጋር ተያይዞ በርከት ያሉ መላምቶች ይሰነዘራሉ። አንዳንዶች ወደ እናት ሀገሩ ተመልሶ ተመርዞ ነው የሞተው ሲሉ፣ ሌሎች ደግሞ አይ እሱማ ሲአይኤ ነው የገደለው ይላሉ። ነገር ግን ቤተሰቦቹ ጋር ሀገር ሰላም ብሎ ሲዝናና ድንገት ወድቆ ጭንቅላት ውስጥ ደም በመፍሰሱ ሞተ ከሚል መረጃ ውጪ የተረጋገጠ ነገር የለም። አዎ
ዓለማችን ላይ ምርጥና አሉ የተባሉ ኒውሮሎጂስቶች ወደ ውስጥ የፈሰሰውን ደም ማስቆም አልቻሉም። በዚህም የጭንቅላት ቀዶ ጥገና ካደረገ ከ4 ቀናት በኋላ ሕይወቱ በአሳዛኝ ሁኔታ ልታልፍ ችላለች። ምናልባትም በዓለም አቀፍ ደረጃ እጅግ ውስብስብና ሚስጥራዊ በመሆን በሚታወቀው ናሳ ውስጥ በታላቅ ኃላፊነት መስራቱ ብዙ የአሜሪካን ብሎም የዓለምን ሚስጥራት እንዲያውቅ በር ስለከፈተለት በዚህ ስጋት የገባው የአሜሪካ ቀኝ እጅ CIA አሟሟቱን ተከትሎ እጁ ሊኖርበት እንደሚችል ብዙዎች የተለያዩ መላምቶችን ያስቀምጣሉ። የአሜሪካ መንግስት ጥብቅ ሚስጥር አድርጎ የያዛቸው የኢንጂነር ቅጣው እጅጉ ስራዎች ይኖራሉ ሲል በተደመጠው ልጃቸው ደግሞ ምናልባት የብዙዎች ጥርጣሬ ተራ ጥርጣሬ እንዳልሆነ አረጋግጧል። ከዚህም በተጨማሪ ሰዎች ስለሱ ትክክለኛ መረጃ አለኝ እያሉ የሚያወጡት አወናባጅ የፈጠራ ወሬዎች የትየለሌ ናቸው። በአንድ ወቅት ትላልቅ የመንግስት ባለስልጣናትና የታዋቂ ሰዎች በተገኙበት የተመረቀው በኢንጂነሩ ህይወት ላይ የሚያጠነጥነው ጥናታዊ ፊልም ዋነኛ ምሳሌ ነው። የሆነው ሆኖ ኢንጂነር ቅጣው እጅጉ የኢትዮጵያ መመኪያ፣ ሩቅ ለሚያልሙ የተነሳሽነት ተምሳሌት መሆናቸው አያጠራጥርም።